ዛሬ ደግሞ እንግዲህ ዲስካውንት የተደረገባቸው ልብሶች ከ13000 ከፍተኛው 13000 ብር ነው። ከዛ መለስ ያሉት 10000 8000 ብር ጀምሮ የዛሬ ዲስካውንት የተደረገባቸው የሚያማምሩ ጥበቦች ናቸው ያዘጋጀሁላችሁ። ከዛ ደግሞ እንደዚህ የሚያማምሩ ሽፎኖችን በ5 ሜትር 5000 በ6 ሜትር ደግሞ እንደዚህ እንደለበስኩት ደግሞ 5500 ብር ከሙሉ ነጠላ ጋር ማሳያችሁ ይሆናል። ሰላም የሰላም ቲዩብ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ብዙ ጊዜ በራሴ ቻናል እንደዚህ ሽፎኖችን አስተዋውቄ አላቅም። ዛሬ ግን እንግዲህ መጪው በዓል ነው። ለበዓል ይሆናሉ ያልኳቸውን ዛሬ ሙሉ ቪዲዮ የዲስካውንት ቪዲዮ ነው የሚሆነው። ከሽፎኑም በተጨማሪ ጥበቦች አሉ፣ ሰፋፊም ቀጠን ያሉ ሁሌም በዓል ሲደርስ እንደማደርገው እንግዲህ ቀደም ብዬ የዲስካውንት ልብሶችን የምለቀው እናንተም አማራጭ እንዲኖራችሁ ከዲስካውንቱም ዲስካውንት የማደርግባቸው ልብሶች ያው በዓልን ምክንያት በማድረግ ያው ብር የሚይዙብኝ ልብሶች ነው እንጂ ሌላ የኳሊቲ ምንም አይነት ችግር የለውም። ቆንጆ ጥበቦችን የማሳያችሁ እንግዲህ ካሁን በፊትም ዲስካውንት አድርጌ የወሰዳችሁ ከስተመሮቼ ታውቃላችሁ። ቆንጆ ልብስ ናቸው። ደግሞ እንደዚህ ሽፎን ደግሞ እዩት እንዴት እንደሚያምር የህንድ ሽፎን ነው። በጣም ነው የሚያምረው ልብሱ። እውነት ለመናገር ውፍረት አይደለም፣ በጣም ቆንጆ ኳሊቲ ሽፎን ነው። አሁን ደግሞ እንደዚህ ለበዓልም መሆን የሚችሉ ናቸው። እንዴት እንደሚያምሩ። ይሄ 6 ሜትር ነው። በሙሉ አሻንጉሊት የለበሱት እንደምታዩቸው 6 ሜትር ናቸው። ቆንጆ ልብሶች ናቸው። ዲስካውንት ያደረኩት በ5 ሜትር ነው። በ5 ሜትር ሽፎን 5000 ብር ከቆንጆ ነጠላ ጋር። በ6 ሜትር ደግሞ እንደዚህ ስፍት ያለ ነው። እንግዲህ እዩት፣ ጥልቀቱን እዩት። እንደዚህ በ6 ሜትር ይሁንልኝ ካላችሁ ደግሞ 5500 ብር ቆንጆ አድርጌ እሰራላችኋለሁ። እነዚህ አብዛኛው አሻንጉሊት ላይ ያረኳቸው ልብሶች ከወገብ በላይ አልተጠቀምኩም፣ ገበር አልተጠቀምኩም። እንደምታዩት ያው ይታወቃል። ሁሉም በሚባል በባዶ ነው የተሰራው። ግን ገበር ይደረግልን፣ ገበር ይኑርልን ካላችሁ ደግሞ ገበር አደርግላችኋለሁ። እዩት ልብሶቹ እንዴት እንደሚያምሩ ቆንጆ ዝም ያሉ ናቸው። ከነዚህ ከሰቀልኳቸውም ደግሞ ላሳያችሁ። እነዚህ ደግሞ ያው እነዚህ እዚህ ጋር ደግሞ ያሉ አሻንጉሊት ያለበሱ ሽፎኖች አሉ። እንደዚህ ሎሚ ከለሮች በጣም ያማምሩ። እኔ ደግሞ የለበስኩት እዩት ሳይሰፋ እንዴት እንደሚያምር በግሩፕ ብትለብሱት በቃ በዓል የሚያስመስል ቆንጆ ልብስ ነው። እዚህ ጋርም እንዳለችው አይነት ልብስ አንዳንድ ልብስ ግን ደግሞ እዚህ ጋር ቅር እንዳይላችሁ መናገር የምፈልገው ብዙ ሜትር የሌለኝ ልብሶች አሉና ለአንድ ልብስ ለሁለት ልብስ የሚሆኑ ልብሶች አሉኝ። ቅር እንዳይላችሁ በግሩፕ ስትፈልጉ ድንገት የለም ብላችሁ እንዳትሉኝ። ምክንያቱም የሌሉ ልብሶች ስላሉ ነው። አንዳንድ ልብሶች ለ3 ሰው ለ2 ሰው ነው የሚሆኑ። እያችሁ ይህ ልብስ ራሱ በጣም ነው የሚያምረው ተሰርቶ። እነዚህ ፍላወሮቹ ብልጭልጭ ነገር አላቸው። እንግዲህ ካሜራው ላይ ይግባ እርግጠኛ አይደለሁም። በጣም የምታምር ቆንጆ ልብስ ናት። በቃ ዝንክትክት የምታደርግ ይቺም ራሷ በቃ ለበዓል እንዴት እንደሚያምር እዩት። ቢጫ ነገር አለው ፍላወሩ መሃል ቆንጆ ልብስ ነው። ቀይ ነገርም እንግዲህ ለበዓል ያደምቃል። አብዛኛው እንደውም ሽፎኖቼ ፍላወር ነገር አላቸው። ቆንጆ ፍላወር ናቸው። እዩዋቸው እንዴት እንደሚያምሩ። ልጅና እናት ቢለብሰው ለተለያየ ለሽምግልና ለገዓት ቆንጆ አድርጌ እሰራላችኋለሁ። ይሄ ሽፎን ደግሞ እዩት እንዴት እንደሚያምር። ፐርፕል ከለር ፐርፕል አይደለም ይሄ ወደ ፒንክ ይሄዳል። ፒንክ ነገር ነው። ፍላወሮቹ ደግሞ በቀይ እንዴት እንደሚያምር። ይሄም ቆንጆ ልብስ ነው። እናንተ ደግሞ ቪዲዮ ላይ የምታዩትን ልብስ ደግሞ መርጣችሁ ይሄ ልብስ እኔ በጣም ነው የምወደው ልብስ በጣም ነው የሚያምረው። አሻንጉሊቱ ላይ እንደምታዩት እንግዲህ ብዙ ጊዜ ልብስ አሻንጉሊት ላይ ያን ያክል ውበት ባይኖረውም እንደዚህ ሲለበስ ግን ደግሞ ውበቱ በደንብ ይታያል። ይሄ ልብስ ማለት ነው። ቆንጆ ልብስ ናቸው። ልብስም እንግዲህ እንደምታዩት እዚህ ጋር ስላልተሰቀለ ነው። ቆንጆ ሽፎን ነው። በጣም ነው የሚያምር። አንደኛ የሚባሉት ልብሶች ናቸው። ወፍራም ናቸው። ለእያንዳንዱ ሽፎን ደግሞ በራሱ ከለር ነጠላ ይኖረዋል ማለት ነው። ዲስካውንት ያደረኩባቸውን ቆንጆ ጥበቦች እያሳየዋችሁ
አብረን እንቆያለን። የዛሬ የጥበብ ዋጋዬ በሶስት ይከፈላል። ሰፋፊ ጥበብ አለ፣ መካከለኛ እና ደግሞ ቀጭን ጥበቦች አሉኝ። እንግዲህ በኦርደር ዋጋቸው 3 አይነት ይሆናል ማለት ነው። እነሱን እያሳየኋችሁ አብረን እንቆያለን። እንግዲህ ዛሬ ደግሞ ሰፋ ካሉት ልጀምርና ሁሌም እንደምናደርገው ሰፋ ካሉ ጥበቦች ነው የምጀምረው። እነዚህ እንግዲህ የበዓል ዲስካውንት የወጣባቸው ቆንጆ ልብሶች ናቸው። እንደምታዩት በጣም ነው የሚያምረው። እንግዲህ ዛሬ የሰፋፊ ጥበብ ዋጋዎቼ 13 ሺህ ብር ነው። ይሄን የመሰለ ልብስ እንግዲህ እውነተኛ ዲስካውንት ነው። ዲስካውንት እውነት ለመናገር ከዲስካውንት ውጭ መቼም ስንት ብር ሊሰራ እንደሚችል ታውቁታላችሁ። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 13 ሺህ ብር። ነጠላውንም ላሳያችሁ። እት ትልቅ ነጠላ በጣም ነው የሚያምረው። ቆንጆ ነጠላ ነው። ይሄም ቆንጆ ነው ተሰርቶ አልቆ 13 ሺህ ብር። ይቺ ልብስ ደግሞ እዩዋት እንዴት እንደምታምር። በግሩፕም ተሰርቻ ታውቃለሁ። እንግዲህ ከግሩፕ ልብስ የተረፈች ነች። በዛ አድርጌ አስገብቼ ነበር አንድ ወቅት ላይ። በጣም የሚያምር ልብስ ነው። ኦሬንጁ ለበዓል በደንብ በዓልን መግለጽ የሚችል ቆንጆ ልብስ ነው። ነጠላዋ እንደምታዩት ቅልብጭ ያለች የምታምር ልብስ ናት። ይሄም እናንተ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆ ይሄ ልብስም 13 ሺህ። ይቺ ልብስ ደግሞ እንዴት እንደምታምር እዩዋት። ይቺን እንግዲህ ውድ ከስተመሮቼ ዛሬ ማሳያችሁ ጥበቦች ዲስካውንት ያረኩባቸውን ጥበቦች ያው ለአንድ ሰው ምናምን ነው የሚኖረኝ እንጂ ተጨማሪ ካላችሁን በዚህ በዲስካውንት ዋጋ አይኖርም። ምክንያቱም እኔ አሁን ይሄን ልብስ ልግዛው ብል ሄጅ 13 ሺህ ብር ልባል የምችልበት ጊዜ ሊኖር ይችላል። እኔ ከራሴ ከጄ ላይ ስለነበሩ ነው እንጂ አሁን ላይ ደግሞ ገበያው ጨመር እያለ ስለሆነ ሁሉም ነገር ቃል አልገባም እና ቅር እንዳይላችሁ። አንዳንድ ልብስ ነው ያለው ቀድሞ የሚያዝ ከስተመሬ ነው የሚጠቀመውም የሚወስደውም እንጂ ወጣም ስላችሁ አንዳንድ ቅር የሚላችሁ እንዴት ትላንት አሳይተሽ ዛሬ ወጣ ያለሽ ትሉኛላችሁ። ያው እንግዲህ የዲስካውንት ልብስ ቻንስ ነው፣ የገጠመው ሰው ነው የሚወስደው። ይሄ ልብስም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ ከወገብ በላይ አልቆላችሁ 13 ሺህ። ቆንጆ ልብሶች ናቸው በጣም ዲስካውንት ስለተደረገም እንከን ያለበት ምንም ነገር የለም። እኔ በሌላ ጊዜ ቪዲዮ ሰርቼበታለሁ። ቆየት ካሉት ቪዲዮዎች ላይ ቆንጆ ልብስ ናቸው። በጣም ነው የሚያምሩት። እንግዲህ እዚህም ሀገር ሰርፕራይዝ ማድረግ የምትፈልጉት በዓልን ምክንያት አድርጋችሁ ስጦታ መስጠት የምትፈልጉ ጥሩ አጋጣሚ ነው። ይሄን እድል መጠቀም አለባችሁ። ይሄም ቆንጆ ሆኖ ተሰርቶ አልቆ ይሄም 13 ሺህ። ቆንጆ ልብሶች ናቸው። እንግዲህ ቪዲዮ አጠር እንዲል ፈጠን እያልኩ ነው ማሳያችሁ ዛሬ። ያው ሽፎንም ሳሳይ ስለቆየው እቺንም አረንጓዴ ልብስ እዩዋት እንዴት እንደምታምር ዝም ብላ ቆንጅዬ ልብስ ናት። እንግዲህ ወዳችሁት የምትለብሱት ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 13 ሺህ። ይሄን ጥበብ ደግሞ እዩት እንዴት እንደሚያምር። ስፋቱንም እዩት ትልቅ ነው። ከ43 ሴንቲሜትር ይበልጣል። ፒንክ ከለር ነው። በጣም የሚያምር ነው። ሜዳው ወርቀ ዘቦ ብቻ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ በምትፈልጉት ይሄም 13 ሺህ። ዛሬ ቆንጆ ልብሶች ነው የማሳያችሁ። እንግዲህ ደግሞ ዩቲዩቤን ሰብስክራይብ፣ ላይክ እያረጋችሁ የምታበረታቱኝ ከስተመሮች በጣም ነው የምወዳችሁ። ባላችሁበት ሰላም ሁኑ። ይሄን ልብስ ሙሉን የማሳያችሁ መሀሉ ላይ ይሄ ጌጥ ስላለው ነው። ይሄ በጣም የሚያምር ልብስ ነው። ለበዓልም መሆን በጣም የሚችል አዲስ ዓመት ድምቅ የሚያደርግ ቆንጆ ልብስ ነው። እንግዲህ ነጠላዋም ቆንጆ ናት። ላሳያችሁ። እዩት ነጠላዋ ራሱ እንዴት እንደሚያምር እዩት። ቆንጆ ነጠላ ነው። ይሄም ተሰርቶ አልቆ 13 ሺህ። እንግዲህ እስካሁን ደግሞ ሳሳያችሁ የቆየሁት ሰፋ ያሉ ጥበቦችንና ዋጋቸው ደግሞ 13 ሺህ ብር የነበሩ ነው። አሁን ደግሞ ማሳያችሁ ዋጋ 10 ሺህ ብር ያሉ ጥበቦችን ነው። እዩዋቸው። እነዚህ 10 ሺህ ብር። አንዱ ደረጃ መቅረት ይችላል።
በጣም የሚያምር ውብ ልብስ ነው። ቆንጆ ልብስ ነው። ወርቀ ዘቦ ነው። በጣም በቃ ሻይን የሚያደርግ የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር ከነ ደረጃውም መሰራት ይችላል። ደረጃውም መውጣት ይችላል። የሚያምር ልብስ ነው። ቆንጆ ልብስ ነው። እቺ ጭራሽ በቃ በደንብ ነው በዓልን የምትገልጽ። ፍላወሯን እዩዋት እንዴት እንደምታምር። ደረጃው መቀነስ ይችላል፣ መኖርም ይችላል። እንደ ምርጫችሁ። በዚች ጋር መጠለፍ ትችላለች። እዚህ ጋር ፍላወሯን መጠለፍ ይችላል። ቆንጆ ልብስ ነው። ይሄም ቆንጆ ነው ተሰርቶ አልቆ 10 ሺህ ብር። እቺ ደግሞ እንግዲህ ደረጃ ልብስ ናት። እንደምታዩት በጣም ነው የምታምር። ደረጃዋን እንደዚህ መቀነስን ተቀንሳ መሰራት ትችላለች። ካለ ደረጃም እንዲህ የምታምር ልብስ ናት። በወርቀ ዘብ የተከበበች ቆንጆ ልብስ ናት። ደረጃ ልብስ ናት። ከነ ደረጃው የሚሰራ ማለት ትችላላችሁ። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር። ዲስካውንት የገጠመው ሰው እንግዲህ እድለኛ ነው ብዬ ነው የማስበው። ልሙጥ ከለር ደግሞ ለምትፈልጉ ደስ የሚል ልሙጥ 74 ቁጥር የሚባለው ልሙጥ ነው። ይሄም በጣም የሚያምር ቆንጆ ልብስ ነው። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄም 10 ሺህ ብር። ልሙጥ ከለር ለምትወዱ በጣም ነው የሚያምረው። ልሙጥ ከለር ሆኖም ደስ የሚል 74 ቁጥር ነው። በጣም ነው የሚያምር። በዛ ላይ ደግሞ 5 አርብ ነው ቆንጆነቱ። ሲቀጥል ነጠላው ደግሞ ከቀሚሱ ጋር እኩል ሳይዝ ያለው ልብስ ነው። ቆንጆ ልብስ ነው። ይሄም 10 ሺህ ብር። ጥበብ ደግሞ እንግዲህ እንደዚህ ቅልብጭ ያለች የምታምር ቆንጆ ናት። ደረጃ ቀጭን ደረጃ አላት። አንዱ ደረጃ መቀነስ መቆረጥ ይችላል። እቺ ሁሌ እንደማሳያችሁ። ይሄም በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር። ዛሬ እንግዲህ የሚያማምሩ ጥበቦች ናቸው ዲስካውንት እንኳን የወጡት። እዩት። ይሄ ልብስ ራሱ እንዴት እንደሚያምር ደረጃ አንዱ መቀነስ ይችላል ከፈለጋችሁ። ከነ ደረጃው መሰራት ይችላል። ቆንጆ ልብስ ነው። በጣም ነው የሚያምረው። የሚያዘንጥ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር። ይሄ ልብስ እንግዲህ አረንጓዴ ነገር ደግሞ ለምትወዱ እንግዲህ ዛሬ ሙሉ ብያለሁ። ሙሉ ቪዲዮ የዲስካውንት ቀን ነው ዛሬ። እንግዲህ በዓል ከመድረሱ በፊት እናንተም ቀድማችሁ ኦርደር አድርጉ። ያው በዓል እየደረሰ ሲሄድ ሌሎች ጥበቦችም ተከታታይ የሚለቅ ይሆናል። ግን ያው ክራውድድም እንዳንሆን ከወዲሁ መርጣችሁ የወሰናችሁትን ልብስ፣ ምክንያቱም እየተናገርኩ ነው የዲስካውንት ልብስ አንዳንድ ፍሬ ስለሆነ የሚኖረው አንድ ሰው ካዘዘው ይወጣል ማለት ነው። ቀድሞ ያዘዘ ነው ዞሮ የሚያስወጣው። ከዛ ውጭ ግን ጨምሪልን ብትሉኝ ሌላ ዋጋ ነው የምነግራችሁ፣ የገበያውን ዋጋ ማለት ነው። ከሸማኔ የምረከብበትን ነው የምነግራችሁ። ቀድሞ ያዘዘ እንግዲህ ይሄም ቆንጆ ነው ተሰርቶ 10 ሺህ። ይሄ ልብስ ደግሞ እንግዲህ ቆንጆ በጣም የሚያምር ልብስ ነው። ደረጃ ልብስ ነው። እዩት እንዴት እንደሚያምር። ይሄ በቃ አንገቱ ራሱ ሳይጠለፍ ሰርቼዋለሁ። ይሄ ልብስ በጣም ነው የሚያምረው። በቃ አንገቱ ባዶ ሆኖ ማለት ነው። በጣም ቆንጆ ልብስ ነው። ለበዓልም ለተለያየ ፕሮግራም መለበስ የሚችል ልብስ ነው። ቆንጆ ነው። 4 አርብ ልብስ ነው። ነጠላዋም ደግሞ እንደምታዩት የምታምር ልብስ ናት። ይች ቆንጆ ሆና ተሰርታ አልቃ 10 ሺህ ብር። እቺ ልብስ ደግሞ እንዴት እንደምታምር እዩዋት። በጣም ሻይን በወርቀ ዘቦ ብቻ የተሰራች ልብስ መባል ትችላለች። እንግዲህ እንደሌላው ልብስ ሁሉ ይሄም ደረጃው መቀነስ ይችላል። ቆንጆ ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር። እንግዲህ ከስተመሮች እንደዚህ የሚያማምሩ ጥበቦችን ፏ ብላችሁ ዲስካውንቱን ተጠቅማችሁ ተወደደ የምትሉኝ ከስተመሮች እዚህ ብዙ አማራጭ ታገኛላችሁ። አሁን ደግሞ ማሳያችሁ ቀጫጭን ጥበቦችን ነው። እስቲ ከቢጫዎቹ ልጀምር። ያው በዓልም እየመጣ ስለሆነ ቢጫ ቢጫ ጥበቦችም አሉ ቆንጆ ቆንጆ። እንግዲህ መጪው አዲስ ዓመት አይደለ? እንደነዚህ በጣም የሚያማምሩ 5 አርብ ልብሶች ናቸው። ነጠላዋም ቀሚሷም እንደምታዩት ተመሳሳይ ናቸው።
እነዚህ በወራጅ መሰራት ይችላሉ። እንዲሁም ብትን ብለው የሚለበሱ መሆን የሚችሉ ናቸው። እንዴት እንደሚያምሩ! ይሄም 5 አርብ ልብስ ናት። እንግዲህ ዝም ብላ ቀጭን ቆንጆ ልብስ ናት። ይችን በምትፈልጓት ዲዛይን ቆንጆ ሆና ተሰርታ አልቃ 8000 ብር። ይችም ቆንጆ ልብስ ናት። ደረጃ ልብስ ናት። ደረጃዋ መቆረጥ ይችላል ከፈለጋችሁ። አይትኑር ማለትም ትችላላችሁ። እንዴት እንደምታምር እዩዋት። ቢጫ የሆነት ድምቅ የምታደርግ እነዚህ ፈርጦቹ ራሱ ፍላወር ናቸው። በጣም ቆንጆ ልብስ ነው። የሚያምር ልብስ ነው። አርቡንም እስቲ ቆጥር ልንገራችሁ። 5 አርብ ነው ልብሱ ራሱ። በ5 አርብ ነው ይሄ ራሱ የሚሰራው። ይሄን ልብስ ያዘዛውን እድለኛ ነው። ይሄም በ8000 ብር። እንግዲህ ቢጫዎቹን ያስቀደምኩት መጪው በዓል ስለሆነ አዲስ ዓመት ስለሆነ እዩዋት። ይቺ ልብስ ራሱ በስማ በጣም ነው የምታምረው። ቆንጆ ልብስ ናት። ዝንጥ የምታደርግ ልብስ ነች። ደረጃ ልብስ ነች። 4 አርብ ልብስ ነች። ቆንጆ ነች። አንገቷ በዚች መጠለፍ ትችላለች። በቃ ውብ ልብስ ናት። ይሄም እንዲሁ ቆንጆ ሆኖ ተሰርቶ አልቆ 8000። ይሄኔ ነው መሸመት እንግዲህ ዲስካውንትን ተጠቅሞ እንጂ የበዓል ልብስ ትንሽ ዋጋውም እየጨመረ ነው። በእርግጥ እዚህ ያለውም ዋጋ ከሸማኔዎችም እየጨመረ ነው። እንደምታውቁት ሁሉም ነገር ጨምሯል። ክሩ ምኑ። እኛ ሀገር ደግሞ የሚመረትም ነገር ያን ያክል ስላልሆነ አብዛኛው የአበሻ ልብስ ኢትዮጵያ ውስጥ የሚሰራ ቢሆንም ግብአቶቹ ግን በብዛት ከቻይና ነው የሚመጡት። ሁሉም በሚባል ክሩ ሁሉ ነገር ይሄ የመነኑ ክር ራሱ ከውጭ ነው ተጭኖ የሚመጣውና ለዛ ዋጋው ከቀን ወደ ቀን እየጨመረ ነው። እንግዲህ እኛም የምንጨምረው ከዛ የምንቀበልበት ሂሳብ ዋጋ ነው እንደዛ የሚያደርገው። ይሄም እንደምታዩት ቆንጆ ነው ተሰርቶ አልቆ 8000። ይቺ ልብስ ራሷ እንዴት እንደምታምር 5 አርብ ልብስ ነች። በቃ ቆንጆ ልብስ ናት። በጣም ነው የምታምር። ቀይ በርገንዲ ፍላወር በቢጫ ወርቀ ዘቦና መደቡ ደግሞ በ49 ቁጥር የተመታ ነው። በጣም የሚያምር ልብስ ነው። ይሄም ቆንጆ ነው ተሰርቶ አልቆ 8000 ብር። ይቺ ጥበብ እንግዲህ እንዴት እንደምታምር እዩዋት። 5 አርብ ናት። ቀጭን ናት። ዝም ያለች ናት። ይችም እንግዲህ ትውጣ ተብላ ነው። እዩዋት እንዴት እንደምታምር ቆንጅዬ ጥበብ ናት። በዚች አንገቷ መሰራት ይችላል። ይሄም ቆንጆ ሆኖ ተሰርቶ አልቆ 8000። ጎመኔ ነገርም እንግዲህ ለበዓል ደስ ይላል። ይችም 5 አርብ ልብስ ነች። በጣም ነው የምታምረው። ቆንጆ የሚያምር መነኗ ራሱ እንዴት እንደሚያምር እዩት። ይሄም ቆንጆ ሆኖ ተሰርቶ አልቆ በ5 አርብ 8000። ከወዲሁ ግን የምነግራችሁ ወራጅ ጥልፍ የምትፈልጉ ከስተመሮቼ ትንሽ ብር ያስጨምራችኋል። ይሄ ዋጋ የሚያካትተው ከወገብ በላይ ያለን ጥልፍ ነው እንጂ ሙሉ ወራጅ ሲሆን ያው እንደምታውቁት ጥልፉ የ2 ልብስ ጥልፍ ስለሚይዝ ወደ 10000 ብር ይጠጋል ማለት ነው ዋጋው። ከነዚህ ከዲስካውንቱ በወራጅ ስትሉኝ ከእያንዳንዱ ከዛኛው ከ10000 ብሩ ዲስካውንትም ወራጅ ጥልፍ ከሆነ ያው ያስጨምራል። እኔ የምናገረው ከወገብ በላይ ያለን ጥልፍ ነው። ይሄም እንግዲህ እንደምታዩት በጣም የሚያምር ልብስ ነው። ይሄም እንግዲህ ቆንጆ አድርጋችሁ በራሳችሁም ዲዛይን እንደዚህ ስሪልን ማለት ትችላላችሁ። ደረጃው ይቅር መባል ይችላል፣ እንደዚህ መቅረት ይችላል። ይሄም ቆንጆ ሆኖ ተሰርቶ አልቆ 8000። አሁን ላይ በሙሉ ማሳያችሁ ቀጠን ያሉት እንግዲህ የ8000 ብርን ዋጋ ነው ማለት ነው። ይሄ ልብስ ራሱ እንዴት እንደሚያምር እዩት። ደረጃው መቆረጥ ይችላል፣ ሳይቆረጥም እንዲሁ መሰራት ይችላል። ቆንጆ ልብስ ነው። በጣም ነው የሚያምረው። ይሄም ቆንጆ ነው ተሰርቶ አልቆ 8000። ይሄ ልብስም እንግዲህ እዩት እንዴት እንደሚያምር እዩት። ዝም ያለ ቆንጆ ነች። ሻይን የምታረግ ጥበብ ነች። ነጠላዋም ትልቅ ነጠላ ነው።
ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄም 8000 ብር። ቀጭን ጥበብ ደግሞ ለምትፈልጉም ይኸው እንደዚህ ብቻ አሁን ቃላት ማብራራት ራሱ አይጠበቅብኝም። በጣም የሚያምር ጥበብ ነው፣ ራሱ ይናገራል። የአርቡን ስፋት ራሱ እዩት። ቆንጆ ነው። እንግዲህ በዓልን እግዚአብሔር ደግሞ በሰጠን እድሜ ፏ ብለን ማሳለፍ ነው። ይሄም 8000 ብር ዋጋው። ይችም ልብስ ደግሞ እዩዋት፣ ሞቅ ደመቅ የምታደርግ ቆንጆ ልብስ ናት። እዩዋት፣ ይችም ቆንጆ ሆና ተሰርታ አልቃችም 8000 ብር። አርቡ ራሱ ትልቀቱን እዩት። ልሙጥ ነገር ደግሞ ለምትፈልጉ በቃ ይሄ ልሙጥ በጣም ነው የሚያምረው። እውነት በቃ ንክር ነው ልብሱ፣ ንክር ነው። አዩትማ ይሄን በሲምፕል አሰርታችሁ አንገቱ ራሱ ባይጠለፍ በልሙጥ በባዶ ቢሆን እንዴት በቃ ውበት እንዳለው እዩት። ሲጠቆር ያለ ከለር በጣም ነው የሚያምር። እንግዲህ እድለኛ ሰው ነው ይሄን የሚገዛው። ቆንጆ ልብስ ነው። ይሄን ቆንጆ ሆኖ ተሰርቶ አልቆ 8000 ብር። ይቺ ጥበብ ደግሞ እንግዲህ የመጨረሻ ጥበቤ ናት። ቆንጆ ጥበብ ናት። በጣም ነው የምታምረው። እንግዲህ አይዋት ውብ የሆነች ልብስ ናት። ይቺም ቆንጆ ሆና ተሰርታ አልቃላት 8000 ብር። እንግዲህ ለዛሬ ይሆናሉ ያልኳቸውን ሙሉ በሙሉ ዲስካውንት የወጣባቸውን ልብሶች ነው ሳሳያችሁ የቆየሁት። በጣም ያማምሩ። እንግዲህ ከነዚህ እናንተ ደግሞ እየመረጣችሁ ራሳችሁ ይሄን አርጊልኝ ይሄን ብላችሁ እንግዲህ ቀድሞ የመረጠ ሰው ቀድሞ እድሉን ያገኛል ይወስዳል ማለት ነው። እንግዲህ መጪው አዲስ ዓመት ነው። ባለ አዲስ ዓመት ፏ የሚያደርግ ለቤተ ዘመድ ለወዳጅ ኢትዮጵያ ውስጥ ላለም ጊፍት ስጡልን የምትሉ 3 እና ከ3 በላይ ልብስ ለምታዙ ሰዎች ደግሞ በራሳችን ዴሊቨሪ ወስደን የምናደርስላችሁ ይሆናል። አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ ነው የሚገኘው። ስልኬ 0963732121 ብላችሁ በዋትስአፕ በቴሌግራም ብትልኩልኝ መመልስላችሁ ይሆናል። በቀጣይ ቪዲዮ እስክንገናኝ ሰላም።